ጌታ ያንን ህመም እያስተናገደ ለመተንፈስ እየጣረ እንዲህ እያለ ትንፋሹን እየወሰደ የጠበቀው አንዲት ነገር አለ። ለምንድን ነው በመስቀል መርጦ የሞተው? በጌታ ስም በምድር ታይቶ የማይታወቅ ምህረት የተደረገበት መስቀል ጋር ቦዲው ላይ እናንተ በስጋቸው የምታሳልፉትን እያንዳንዷን ኃጢአት ተሸክሞታል። ማንም እኔን ሊከተለኝ የሚወድ አለ ራሱን ይካድ፣ ከዛስ የራሳችሁን መስቀል ተሸከሙት አላችሁ። የትኛውን መስቀል ነው የምትሸከሙት? ህዝቡ እየጮኸበት ጌታን ስቀሉት ስቀሉት ሲል አልገባቸውም። ስቀሉት እያስባላቸው ያለው በደላቸው ከነሱ ወጥቶ ወደሱ እየሄደ ስለሆነ የሁሉንም በደል በሱ ላይ አኖረ ይላል። እየተቀበለ ስላለ ነው አፉን አልከፈተም ይላችሁ። ዛሬ በዚህ ቀን ማስተምራችሁ በጌታ ትንሣኤ ቀን ስለ ትንሣኤው ኃይል ነው። ስለ ጌታ መስቀል ስለሱ ሚስትሪ ከዚህ በፊት ብዙ ሚስጥሮችን ነግሬያችኋለሁ። ዩቲዩብ ላይም አለ፣ እዩት። ዲፕ ሚስትሪዎች ነው ያሉት። በጣም ዲፕ የሆኑ ሚስትሪዎች እዩት። ጥልቅ ሚስጥር ነው ያለው። ዛሬ ደግሞ ሌላ አዲስ ነገር ነግራችኋለሁ። እውቀት ሬቨሌሽን መንፈስ ዓለም ላይ ፓወር ነው። በእውነት እመኑኝ፣ ዲክሌር ከምታረጉት በላይ ያወቃችሁት እውቀት ፓወርፉል። ሬቨሌሽን ያለውን ሰው አጋንንት በጣም ነው የሚፈራ። ስፒሪት ሬልም ላይ አደገኛ ሰው የሚተነብይ ሰው አይደለም፣ ሬቨሌሽን ያለው ሰው። እመኑኝ፣ በእውነት ነው ብላ አደገኛ ነው። ልታነቃንቁት አትችሉ። አንዳንድ ሰዎች አይታችሁ ታውቃላችሁ፣ በጌታ አይደሉም። ሰይጣን ነገራቸውን ያበላሻል እንጂ እነሱ ጋር መግባት አይችልም። ታውቃላችሁ፣ አደገኛ ነገር። ኢየሱስ ጌታ። ኢሳይያስ ምዕራፍ 53 ቁጥር 3 እስከ 7። ኢሳይያስ 53 ቁጥር 3 እስከ 7 የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክመዋል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንም በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድም እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ሰምታችኋል? የሁላችንንም በደል በእርሱ ላይ አኖረ። ተጨነቀ ይላቸዋል። ተጨነቀ ብቻ አይደለም፣ ተሰቃየ። አፉን ግን አልከፈተም። ጸጥ ብሎ ጠጥቷት ነው የጨረሰው። ለእናንተ ነው ያደረገው። እስቲ አሜን በሉ። ዮሐንስ 19:29 እስከ 30። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበረ። እነርሱም ሆምጣጤውን በሰነፈግ ሞልተው በሂሶጵም አድርገው ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። እሺ እቺን አንድ ጨምርልኝ። ቆላስያስ 1:17። እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል። እርሱ ከዛስ ሁሉም በእርሱ ተጋጥሟል። ጌታ የናንተን በደል የናንተን ኃጢአት ሁሉ በላዩ ላይ ሆኖ ያን ሁሉ ስቃይ ያንን ሁሉ መከራ በራሱ ሲወስድ የነበረው የናንተ የምታሳልፉትን እያንዳንዱን ነገር በላዩ ላይ እየቀጣ ስለሆነ ወስዶ ጠቅላላ በራሱ ላይ እየቀጣው ነበር። ለምን ሰው በስጋ ሆኖ ያንን ሊቀጣው ይችላል? ስሙኝ በጌታ ፍቅር ቢግ ሚስትሪ ልነግራቸው። ጌታ ኢየሱስ እንደዚህ ያለ ሰዎች ተሰብስበው በመጽሐፍ እውቀት ያለ እየመሰላቸው ብዙ ነገር ያወሩ ነበር። ግን እሱ እንደዚህ ያላቸው አልገባችሁም እንጂ አለ መጽሐፍት ሁሉ ስለ እኔ ነው የሚያወሩት አለ። ራሱን እያነሳ የሚያወራው ምን እያለ ነበረ? የሰው ልጅ እያለ ነው የሚያወራው። የሰው ልጅ የሚለው ቦዲውን ነው፣ ይሄን ማንነቱን እናንተ እኔና እናንተ የተሸከምነውን የያዘውን ማንነት ነው የሚያወራው። ይሄንን ነው የሚያወራው። የሰው ልጅ እንደዚህ ይሆናል፣ የሰው ልጅ እንደዚህ ይሆናል፣ የሰው ልጅ እንደዚህ ይሆናል ይላል። ስለ ራሱ ሲያወራ መጽሐፍትን በመመርበር ጥበብ የሚገኝ ይመስላችኋል፣ ነገር ግን መጽሐፍ ሁሉ እኮ ስለ እኔ ነው የሚያወራው አለ። ያ ማለት ከዘፍጥረት ጀምሮ የተጻፈው ነገር ሁሉ ጌታ እስኪገለጥ ድረስ የጌታን ምልክት እየሰጠ ነው ያለው። እያንዳንዱ ነገር ስለ ጌታ የተተረከ። ምን ማለት ነው ካላችሁኝ፣ ጌታ በአካል ራሱን ማኒፌስት እስኪያደርግ ድረስ በቅዱሳኖቹ ውስጥ ሁሉ የሆነ ወቅ የሚያደርገው እሱ ነበር። እያንዳንዱ የሆኑትን ብታያቸው የኢየሱስ የሞቱና የትንሣኤን ምልክት ነው የሚያስተላልፉ። በሸላቾቹ ፊት እንደሚታረድ በግ ዝም አለ ይላቸዋል አይደል? አፉን አልከፈተም ይላቸዋል። ሊታረድ ሲል አፉን ሳይከፍት ዝም ያለው ማንን ታውቃላችሁ? ይስሐቅ።
ወስዶ ሊሰዋው የነበረበት ተራራ የሞሪያም ተራራ ይባላል። ሞሪያም ማለት ደግሞ የሲየር ፋውንዴሽን ማለት ነው ትርጉም። የሲየር ማለት ይሄ የትንቢት መንፈስ የሚባለው ማለት ነው። ራእይ ደግሞ የኢየሱስ መንፈስ የትንቢት መንፈስ ነው ይላቸው። አብርሃምም ይስሐቅም ያዕቆብም ሁሉም ያደረጉት ነገር እያንዳንዱ አባቶች የሚያደርጉት ነገር ሁሉ ምልክት ነው። ሙሴ ሕዝቡን በምድረ በዳ ይዞ እየሄደ ምድረ በዳ ላይ ይሄ ሁሉ ኃጢአት ሰርቶ ሞት ገብቶ እየጨረሳቸው ነው ተብሎ ምን ይላል? እባብን አድርገህ ስቀለው ይላል። ምንድን ነው ምን አላቸው? በመስቀል ብቻ ሌላስ ምን ላድርግ? ሌላ ምንም የምታደርገው ነገር የለም። የተሰቀለውን እባቡን ሲያዩ ሁሉም ይድናሉ። በሙሴ እንኳን እያሳየ ነበር። የተሰቀለው ምንነት ምልክት እያሳየ ነበር። ጌታ በመስቀል ሞት ራሱን ኃጢአት አደረገ ነው የሚለው። ስለናንተ ኃጢአተኛ ሆነ አይደለም ይላችሁ። ኃጢአተኛ አይደለም፣ ራሱን ኃጢአት አደረገ ነው የሚለው። የሁላችንም በደል ሰብስቦ በሱ ላይ አኖረው ነው የሚለው። ስለዚህ በደለኛ ሳይሆን በደል ሆኖ ነው የተሰቀለው። በህይወቱ ይሄንን ኤክስፒሪየንስ አድርጎ ስለማያ ጌታ ተጨነቀ ይላቸው። ለምን? ቦዲው ላይ እናንተ በስጋቸው የምታሳልፉትን እያንዳንዷን ኃጢአት ተሸክሞታል። ቦዲው ኃጢአቱን ፊል ያደርገዋል። ይሄን ሁሉ ነው ይዞ የተሰቀለው። ቆይ ካልጠፋ ነገር ጌታን እንግዲህ እስራኤላውያን አይታችኋል አይደል? በሙሴ ህግ እኮ ሙሴ ህግ አስቀምጧል። የሙሴን ህግ እያወጣ የሚያስተምር የነበረው ራሱ ጌታ ነው። በሙሴ ህግ ደግሞ በእንጨት አይደለም የሚለው በድንጋይ ወገሩ ይላቸዋል። ጌታ ሊሞትልን ከመጣ ለምን በድንጋይ አልተወገረልን? ለምን? ምንድነው ሪዝኑ? መስቀል ለምንድነው በመስቀል መርጦ የሞተው? ለምንድነው መስቀል እንደዚህ ያለ መስቀል ላይ ጌታን አንጠልጥለው የገደሉት? አንዳንድ ሰዎች ጌታ አልሞተም ሰርቀውት ነው እንደዚህ ሆኖ ነው ምናምን ይላሉ። ብዙ ጊዜ ሙስሊሞች ጋርም የተለያዩ አይሁዶችም የማያምኑበት አንዱ ተሰርቆ ነው አልሞተም ይላል። እስከዛሬ በተደረገ ጥናት ግን በሮማውያን ዘመን ላይ መስቀል ላይ ይሰቀል ተብሎ የተሰቀለ የትኛውም ሰው አንድም የተረፈ የለም ነው። ስቃዩን አስቡት፣ በጌታ በደንብ አስቡት። ተጨነቀ የሚላችሁን ልንገራችሁ። እግሮቹን ቸንክረውት እግሩንም እጁንም ቸንክረውት ቦዲው ሁሉ ያለው ወይቱ ያለው እጁና እጁ ላይ ከኔ ጋር ናችሁ? እጁና እጁ ላይ ነው ያለው። እጁና እጁ ላይ ሚስማር ተደርጎ ሙሉ ሰውነቱን የእናንተንም ኃጢአት ተሸክሞ ሚስማሩ ላይ ነው ያለው። በደንብ ስሙ። የመጨነቅ ሌቭል ምን ያህል አሳልፏል ካላችሁ እናንተ የተጨነቃችሁትን ዲፕረስድ የሆናችሁትን ምድር ላይ ያለ ሰው የሆነውን ያክል ጌታ ኢየሱስን አንድ ላይ ተደምረው አያክሉ። አብዛኛው ሰዎች ህመማችሁ፣ ጭንቀታችሁ፣ የእናንተ ፔን ይገባል ሲላችሁ እኮ በስጋው ያንን ኤክስፒሪየንስ አድርጎ ሊያውም ደግሞ እናንተ ካሳለፋችሁትም በላይ ነው ኤክስፒሪየንስ ያደረገው። የጌቴሰማኒ አትክልት ስፍራ ላይ ያንን ሁሉ ኃጢአት ሊሸከም እንደሆነ ሲያውቅ ተጨነቀ ይላቸዋል። ምን? የደም ላብ እስኪያልበው ይላቸዋል። የደም ላብ የሚባለው ኤክስፕሬሽን አይደለም። በሳይንስ እንኳን ተረጋግጧል። ደም ከዚህ ሊወጣ ይችላል ተብሏል። በምን ሲባል ኤክስትሪም ጭንቀት የደም ስራችሁን ብለድ ቬናችሁን እንዲበጠስ ያደርጓል። ራፕቸር ስላደረገ ነው ደም እየወጣ የነበረው ጌታ። ይሄን ሁሉ ተሸክሞ ተጨንቋል። እሱ ብቻ አይደለም። በመስቀል ሚስማር በዚህና በዚህ አድርገው ሲሰቅሉት፣ እንደዚህ አድርገው ሲሰቅሉት መጨነቁ እዛ ላይ ትንፋሹ ነፍስ ውጪ ግቢ እንደሆነ የምታውቁት መስቀል ላይ ቶሎ የሚገል ሞት ስለሆነ ነው ሰውን መስቀል ላይ የሚያንጠለጥሉት። እንዴት ካላችሁ ቦዲው ጠቅላላ እንደዚህ እጁና በዚህና በዚህ እጁ ተቸንክሮ ሰውነቱ ጠቅላላ እዚህ ሚስማሩ ላይ ነው ያረፈው። ሰውነቱን የሚሸከመው ኃይል ያለው ሚስማሩ ላይ ነው። ስለዚህ ቦዲው ወደ ታች እየጎተተው በዛ ኢነርጂ ውስጥ መተንፈስ አይችልም። በባዮሎጂ ኤክስፐሪመንት ሲሰራ መተንፈስ አይችልም ጌታ። ስለዚህ መስቀል ላይ ሆኖ ለሰዓታት የሞቱ ደቂቃ እስክትደርስ ድረስ እያጣጣረ እንደሆነ የምታውቁት ትንፋሽ ለመተንፈስ ያ ፔን እዚህ ጋር የተወጋው እግሩ ላይ የተጎዳው እያለ እሱን እየቻለ ነው ቀና ብሎ የሚተነፍሰው የነበረው። መተንፈስ አትችሉም። ቼክ ተደርጓል። ቦዲያችሁ ሁሉ ወደ ታች ፕሬሸር ተደርጎ ሳምባችሁ ትንፋሽን መውሰድ አይችልም። ሳምባችሁ ትንፋሽን አለመውሰድ ብቻ አይደለም፣ በእጁ እንደዚህ መወጠር ምክንያት ይሄ ለቋል። የኢየሱስ እዚህ ጆይንት ሁሉ ለቋል። በዛ ፔኑን እያስተናገደ ትንፋሽን ሲስብ አስቡት። ለአንድ ደቂቃ ሰውን መስቀል ላይ ብታደርጉት ቦዲው ሁሉ መስሉ መሸከም ስለሚያቀተው ጡንቻዎቹ መላቀቅ ነው የሚጀምሩት። አይችልም። እንኳን ይሄንን ይወላችሁ። እቺ ቀላል ነገር ናት አይደለ? እንዲህ ስትነሳ ምናልባት ሊከብድ ይችላል። እቺ ወረቀት ቀላል ናት አይደል? ለተወሰነ ደቂቃ እንደዚህ ብላችሁ ብትይዟት እቺ ወረቀት ትከብዳችኋለች። እጃችሁ ጡንቻችሁ ስለማይችል ይዝላል። ቦዲውን ሁሉ ተሸክሞ ጡንቻው ላይ መስሉ እየተላቀቀ ፋንክሽን ከማድረግ እየወጣ ነበር። ያንን ሁሉ ፔን ይዞ ስለተሰቃየ
በዛ ውስጥ በዛ ፔን ውስጥ እያቃሰተ ይው እየተነፈሰ አንድ ነገር ነበር የሚጠብቀው። ምንድነው የሚጠብቀው? ነግራቸዋለሁ በጌታ ስም። ጌታ ያንን ህመም እያስተናገደ ለመተንፈስ እየጣረ እንዲህ እያለ ትንፋሹን እየወሰደ የጠበቀው አንዲት ነገር አለ። በስሩ ያሉ ወታደሮች ሁሉ ተሰብስበው የሚያደርጉትን ያያቸዋል። አንድ ምልክት እየጠበቀ ስለነበረ መጽሐፍ ቅዱስ ሁሉ መጽሐፍት ስለኔ ያወራሉ ብሎ ስለሱ ነግሯቸዋል አይደል? ስለሱ ያወራውን ጠቅላላ ምልክቱን ሊፈጽም እየጠበቀ ነበር። ያን ሁሉ ሲቃ ውስጥ ያን ሁሉ ስቃይ ውስጥ ሆኖ ያለ ራሱን ይሄ የተላቀቀውን ሰውነቱን እያሳሳበው ትንፋሽ እየወሰደ እየጠበቀ ነበር። ምን እያደረገ ነው ያን የሚያደርገው? ለምን መስቀል? ለምን ስፔሲፊክሊ መስቀል? ሰዎች ሲታመሙ ካንሰር የሚያዛቸው ኤችአይቪ የሚያዛቸው የትኛውም በሽታ የምትሉት ጠቅላላ ፕሮብሌሙ የሚፈጠረው ሴል ውስጥ እንደሆነ ታውቃላችሁ። ካንሰር ማለት ሴል ሲያመጽ ነው፣ የሴል አመጽ ነው። ቦዲያችሁ ውስጥ የሴል አመጽ። ካንሰር ትሪትመንት የለውም ይላችኋል አይደል? በሜዲካል ካንሰር መድኃኒት የለውም ይላችኋል። ኤችአይቪ መድኃኒት የለውም ይላችኋል። ሳይንስ ያልገባው አንድ ነገር አለ። መድኃኒት የሚሆን አንድ ነገር አለ ያልገባው። ጌታ ኢየሱስ ካልጠፋ ነገር ተወግሮ እንደ ሌሎቹ ተወግቶ ወይ ገለውት በሰይፍ እንደ ዮሐንስ አንገቱ ተቆርጦ ያልሞተበት ምክንያት መስቀል እንዲያስቡ እያደረገበት ያለበት ምክንያት እናንተ ጋር ያስቀመጠው ምልክት ስላለ ይውላችሁ እንደዚህ አለ። ማንም እኔን ሊከተለኝ የሚወድ አለ ራሱን ይካድ። ከዛስ ምን ይሸከም? የማንን መስቀል? የራሳችሁን መስቀል ተሸከሙት አላችሁ። የትኛውን መስቀል ነው የምትሸከሙት? እያወራችሁ ያለው ቦዲያችሁ ስላስቀመጠው አንድ ትሩዝ ነው። በቦዲያችሁ ውስጥ ሳይንስ ቼክ አድርጎ ላሚኒን የሚባል የፕሮቲን ኢንዛይም አለ። ፕሮቲን ኢንዛይም ላሚኒን ይባላል ቦዲያችሁ ውስጥ። ላሚኒን ማለት ስራው ምንድነው ካላችሁ ሴሎች ጠቅላላ በአንድነት ጉልበት ኖሯቸው እንዲሰባሰቡ የሚያደርግ ነው። ላሚኒንን ጠቅላላ በማይክሮስኮፕ አውጥተው ሲያሳዩ መስቀል ነው ኤግዛክትሊ የሚሰራው። ውስጣችሁ ያለው የእናንተን የተለያየ ነገር የሚይዝ እያላችሁ ነው መስቀላችሁ ውስጣችሁ አለ። እስቲ አሜን በሉ። ለዛ ነው ቆላሲያስ 1 ላይ ላሚኒን ስራው ምንድነው ካላችሁ ሁሉን ሴሎች አጋጥሞ መያዝ ነው ይላቸዋል። ያንን ነገር እናንተ ውስጥ እንዳስቀመጠ የምታውቁት ቆላሲያስ እንደዚህ ይላል፣ ሁሉን አንድ ላይ አጋጥሞ ይዟል ይላል። ያንን ፋንክሽን እናንተ ውስጥ ያለውን ጌታ እያሳያችሁ ነው። የእናንተ ቦዲ የሚያስፈልገው ሁሉ ቶታሊ በእናንተ ህይወት ውስጥ ሁሉ ትልቁን ፋንክሽን የሚሰራው ስራ የሚሰራው ይሄ ላሚኒን የሚባለው። ምን እያላችሁ ነው? ህይወታችሁ ሁሉ ያለ ፕሮብሌም ፋንክሽን የሚያደርግበት ሪዝን መስቀሉና መስቀሉ ብቻ ነው እያላችሁ። መስቀሉ ብቻ ነው በትክክል ነገራችሁ እንዲሰራ የሚያደርገው። መስቀሉን ተሸክሞ ይከተለኝ ሲል ምልክት አለ እናንተ ውስጥ ሁሉን ነገር ያደረገበት ምልክት። እሱን ያድርግ እያለ እዩት፣ እሱን እያለ ሁሉን የጨረሰበት ስለሆነ በደንብ ስሙ። ይሄ ሁሉ እያለ በቃ በመስቀል ጨረሰው። ለምን አልዘጋም ታዲያ? በጣም የሚገርመኝ ነገር ጌታ በምድር በነበረበት የጌታን ኃይል የጌታን ምሕረት ለሰዎች አይታቸዋል። ትልቁ ሜርሲ ትልቁ ምሕረት የሚባለው የተገለጠው መስቀል ጋር ጌታ በስቃዩ የሰዎችን ስቃይ ስለተሸከመ አይ ከሌ ቀድሟል የሚባል ፕሪንሲፕል ስለሌለ ለዛ እኮ ነው 11 ሰዓት የመጣውም ጠዋትም ደሞዙ እኔ ጋር ነው ያለው። ስለማያወራ ይመስላችኋል? ትልቁ ምህረት በምድር ታይቶ የማይታወቅ ምህረት የተደረገበት መስቀል ጋር እነ አብርሃም እያሉ እነ ይስሐቅ እያሉ እነ ያዕቆብ እያሉ እነ ሙሴ እያሉ እነ ሕዝቅኤል ተአምር የሰሩ እነ ኤልያስ እያሉ ስንት ኃያላን እያሉ እነሱ ሁሉ አባቶች ከሩቅ አይተው ተሳለሙት የተባለው ጌታ ኢየሱስ መጥቶ ያድነናል፣ የተዘጋውን በር የሚከፍትልን እሱ ነው፣ አክሰስ የሚሰጠን ብለው እየተናገሩ ለልጅ ልጆቻቸው የጠበቁት አባቶች፣ ዋጋ ከፍለው የሞትለት አባቶች፣ እነሱ ቅድሚያ መግባት ሲገባቸው ባለቀ ሰዓት ወንበዴ የሆነ ሰውዬ ነው ከሁሉም ቀድሞ የገባው። ማክሲመም ሜርሲን አሳይቷል። በቀደም አይደለ እነሱ ዋጋ ስለከፈሉ እንደዚህ ዋጋ ከፍሎ ሪዋርድ ብዙ ሽልማት ብዙ ሊሆን ይችላል። ምህረት ግን ስለ ልፋት ውጤት የሚመጣ አይደል። ትልቁ ይቅርታ ያሳየበት ቦታ ያን ሰውዬ አንደኛው ከዚህ ሆኖ እንደዚህ ይሏል፣ አንደኛው እዛ ጋር ሆኖ ጌታ ሆይ አንተ ያለ ኃጢአትን የገደሉ እኛስ በደላችን ነው፣ ሰርቀን ነው፣ ይገባናል፣ ቅጣታችንን ያገኘ ነው፣ አንተ ምን አድርገ ነው እንደዚህ ያደረጉ? ያኛው ያፌዛል በዚህ ጋር፣ ይሄኛው ጌታ ሆይ ገብቶታል። እግዚአብሔር ባለቀ ሰዓት ሚስጥር ይግለጥላችሁ። ምን አይነት መታደል ነው! የዛ ሰውዬ ላይፉ የሚያበቃበት ታይም ላይ የነቃው ሰውዬ
መንፈስ ቅዱስ እኮ የርኅራኄ አምላክ ስለሆነ ምልክት እያሳየ ነው። ህዝቡ አልገባውም እንጂ በህዝቡ የልብ አመፅ ውስጥ የእግዚአብሔርን ፍቅር እያሳየ ነበር። ለምን ካላችሁ መስቀል ጋር ደም ለሚጀመረው ሰውን ሁሉ ያማረረ ሰውዬ በሌብነቱ፣ በወንጀል በሚሰራው በሚያደርገው ጥፋት ሰው ሴት ልጅ ያለው ልጁን የሚያሸሽበት፣ ንብረት ያለው ንብረቱን የሚደብቅበት፣ እፎይ ይሄን ሰውዬ ተገላገል ነው የተባለው በርባን ልክ ሲወጣ ጌታን ሲያመጡት በርባንን ፍታለን ይሄንን እሰራዋል። ጌታ ምን አለ? ወንጀለኛ የተባለው ሰው ሁሉ የገፋው ያንተን በደል ወስጃለሁ። እየተያዩ ሲያልፍ እኮ እየነገረው ነው ያለ። ሂድ እኔ እየወሰድኩልህ ነው። በርባን እያየ እኔ ደስ ይለኛል። የጌታ ፊልም ላይ ያለው በቃ በደንብ ዲስክራይብ አድርገውታል። በርባን አይፈቱኝም፣ ይህንን ህዝብ ሁላማ ማረር ያለው እኔ አይገባኝም እያለ ህዝቡ በደሉን ሁሉ እየሰጠው እንደሆነ ለጌታ አላወቀም። ህዝቡ እየጮኸበት ጌታን ስቀሉት ስቀሉት ሲል አልገባቸውም። ስቀሉት እያስባላቸው ያለው በደላቸው ከነሱ ወጥቶ ወደሱ እየሄደ ስለሆነ፣ ስቀሉት ሲል በደላቸውን እየሰጡት ነው። የሁሉንም በደል በሱ ላይ አኖረ ይላቸዋል። ስቀሉት ሲል አልገባውም። ስቀለው የሚለው ሰውዬ አውጥቶ እየሰጠው ነው ያለው። ስቀለው ሲል አውጥቶ እየሰጠው ነው ያለው። እየተቀበለ ስላለ ነው አፉን አልከፈተም ይላቸው። በርባን ሲመጣ ቆሞ ማን ይፈታላችሁ? ይሄ እኮ ንጹሕ ሰው ነው፣ ይሄኛው ወንበዴ ነው፣ ይሄንን ልሰራውና ይልፍታላችሁ ሲል ቶ ወንበዴውን አምጣ፣ ወንበዴውን እንቀበለዋለን። ለምን? ጌታ ካለ ወንበዴው ወንበዴ አይሆንም። ወንበዴውን ወንበዴነቱን ወስዶለታል እሱ። እኔ በእርግጠኝነት የምነግራችሁ መጽሐፍ ቅዱስ ላይ አልተጻፈም በርባን ከዛ በኋላ ወንበዴ ሆነ ቀጠለ የሚል አይመስለኝ። ለምን? ውንብድናውን ለመጨረሻ ጊዜ ወስዶለታል ጌታ። እና በርባን ደስ ይለኛል እዛ ፊልም ላይ በርባንን እንፈታለን በርባን ሲሉ በርባን ምን አይነት ሰው ቢሆን ነው እያለ አይመስላችሁ? የኔን በእኔ ቦታ እየወሰደ ያለው እሱ ብቻ አይደለም። ያም ሰውዬ ደግሞ አንዳንድ ጊዜ መንፈስ ቅዱስ ከህዝቡ ጋር ፌሎሺፕ ለማድረግ እንደጓጓ የምታውቁት፣ በጣም እንደጓጓ የምታውቁት እየመጣ ብልጭ ያደርግላቸዋል። የሆነ ነገር ቶሎ በሉ ነው በቃ። ልክ እረኞች ጌታ ሲወለድ ፈርቶ እያለ ተወልዷል ይላቸዋል። እነ ጴጥሮስ የሆነ ነገር ሲያስቡ ይኸው ጴጥሮስ ማናኝ ይሉኛል፣ አንተማ የእግዚአብሔር ልጅ ነህ፣ ይሄ ስጋና ደም አልገለጠልም መንፈስ ነው። ብልጭ ያደርጋል። የዛም ሰው ሁኔታ ስላሳዘነው መንፈስ ቅዱስ መስቀል ላይ ያደረገ ድንገት ዞር ሲል ሌላ ማንነት አሳይቶታል። ስለዚህ እንደዚህ ያለው ጌታ ሆይ መንግስቱን ባያይ ስለ መንግስቱ አያወራም። ጌታ ሆይ መስቀል ላይ ሆኖ ሰው እኮ እስር ቤት አብሮ ሲታሰር ስለ ወንጀሉ ነው የሚያወራው። አንተ በምን አይነት ወንጀል ነው የገባው? እንግዲህ እግዚአብሔር ረዳናል አብረን እንወጣለን ነው የምትለው እኮ። መስቀል ላይ ሆኖ ሊያውም ጽፈውበት የአይሁድ ንጉሥ እያሉ እያላገጡበት፣ እስቲ ራስን አድና እንደዚህ ትላል ነበር እንዴ እያሉት፣ የዛ ትችት የዛ ሁሉ ሰው ስድብ እያለበት ይሄኛው ሰውዬ ዞር ሲል መንፈስ ቅዱስ አግኝቶታል። በእርግጠኛ ሲያየው ይሄ ሰው ኖርማል አይደለም። ጌታ ሆይ በመንግስት በመጣህ ጊዜ አስበኝ ሲለው፣ እውነት እልሃለሁ አንተ አይተሃል፣ ዛሬ ከኔ ጋር ማታ በገነት እራት እንበላለን አለ። ሌላው አማርኛ ምን መሰላችሁ? ጌታ ኢየሱስ ቦዲው መቃብር ውስጥ ገባ እንጂ እሱ አልሞተም ያልኳችሁ ያው ምሽት ላይ ከሰውየው ጋር ገነት እራት እየበላ ነው ጌታ። በሶስተኛው ቀን የመጣው ከዛ ስፍራ ነው ወክ እያደረገ የመጣው። አልሞተም ጌታ ስለሆነ ማለት ነው። ለዛ ነው መላእክቶች መጡና ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ሕያው እኮ ነው እሱ አልሞተም አለ። ምን ቦዲውን አስተኝቶት ነው ተነስቶ የወጣው። ለምን? የሚቀጥል ስራ ስላለው። አባቴ ይሰራል እኔም እስከዛሬ እሰራለሁ ስላለ የሚያቋረጥ ስራ መጨረስ ያለበት። ስለዚህ ተኝቶ የመጀመሪያ ሴሌብሬሽን ጨረስኩት፣ አባቴ ሆይ የሰጠኝን አሳይመንት ጨርሻለሁ እና የማይገባውን በምንም ኳሊፊኬሽን ሊፈጥን የማይችለውን ቅድሚያ ሊገባ የማይችለውን ሰውዬ እዚሁ ከመስቀል ካለውበት ጀምሬያለሁ ይዤው መጥቻለሁ አለ። እሱ ራት ይቀመጣል፣ ሌሎቹ በር ተከፍቶላቸው ይከተላሉ። እስቲ አሜን በሉ። በኢየሱስም ገብታችኋል። እናንተ ክልከላን አንስቶላችኋል። ደሙ ጉልበት ሆኗችኋል። እስቲ አሜን በሉ። ይኸው ስራን ጀመርክ ቤት አብሮኝ በተሰቀለው ጀምሬያለሁ። ቃል ገብቼለታለሁ ዛሬ ራት አብሮኝ እንደሚበላ። በህይወቱ አይቶት የማያውቀው ይኸው ከዚህ ወደዚህ እኮ ነው ዞሮ ክብር ውስጥ የገባው። ምን ውስጥ ነው የገባሁት ብሎ የሰማይ ዲነር አብሮ ቁጭ ብሎ ሲበላ እግዚአብሔር ራሱ እኮ ለህዝቡ አብረውት እንዲበሉ እንደጓጓ የምታውቁት ሙሴን ምልክት አድርጎ ባበን ስቀል ነው አይደል ያለው። ያንን እንደሚፈልግ እንደነበረ የምታውቁት ሙሴ ተጠግቶ የእግዚአብሔር ልብ እንዳዳመጠ የምታውቁት እንደዚህ አለ። ሙሴ የተጠጋበት ልክ
እግዚአብሔር ይከራከርለት ነበር። ማናችሁ? ነቢይ ናችሁ እናንተ ስለሱ የምትናገሩት? ነቢይ ቢኖር እኮ በመካከላቸው ይናረጋለሁ ይላል። ሙሴ ነቢይ ብቻ አይደለም አፍ ለአፍ ያወራኛል አለ። ሙሴ በመጠጋት ውስጥ ልቡን ስላዳመጠው እንደሱ ሐሳብ ነው ሙቭ የሚያደርግለት የነበረው። ከዛ እንደዚህ ብሎ በድፍረት ተነበየ። እንደኔ አይነት ብርቱ ነቢይ ያስነሳላችኋል አለ። ያ ብርቱ ነቢይ ኢየሱስ ነበረ። እንደሚጓጓ የምታውቁት እግዚአብሔር ሙሴን እንደዚህ ያለው፣ ተራራው አካባቢ እኮ ሲጤስ ሰው አይደርስም እንስሳትም አይደርሱም ይሞታሉ። እግዚአብሔር ግን ምልክት እንደሰጠው ልቡን እንዳወቀ የምታውቁት ሙሴ እንዲህ ተነብይ የሚያደረገው እንደኔ አይነት ነቢይ ያስነሳላችኋል ያለው ገብቶ የሆነ ነገር ኤክስፒሪየንስ አድርጓል። ሽማግሌዎችን ጥራ አለው። ጥራ እነ ኢያሱንም ይዘህ ና አለው። ተከተል አሮንም ይዘህ ና አለው። ምን ላድርግ ሲል ና እኔ ተራራው ላይ ስለምገለጥ ይምጡ አለ። ለመጀመሪያ ጊዜ አይፈቀድም እኮ አይፈቀድም ጭራሽ። እኔን አይቶ በሕይወት የሚኖር የለም ነው ያለው እግዚአብሔር። ሽማግሌዎቹ ግን አብረው ሲመጡ እግዚአብሔርን አዩት ይላል። ወክ እያደረገ መጥቶ እንደዚህ አለ። መጣና ሙሴ አንተ ወደዛ ፈቀቅ በል እነሱ ምግብ ይብሉ፣ እዚህ ጋር ቀጣዩ ግሎሪ ከኔ ጋር ይሄ ነው እያለ ትልቅ ክብር ነው የተገለጠላቸው። ስሙኝ፣ እቺን ስሙኝ፣ በጌታ እቺን ስሙኝ። ጌታ አጥንቱ ተለያይቶ ጅማቱ አቅማቱ ቦዲው ተላቆ ቆዳው ላይ ባለበት ቁስል ደም እየፈሰሰው እየተሰቃየ ባለበት እንዲህ ብሎ እስትንፋሱን ነፍ ይውላችሁ። የፔኑ ብዛት አይደለም ህይወቱን የወሰደው። አንተ እንደምፈታ እንደማስራት አቅም ሲለው ኖ ነፍሴን በፈቃዴ ነው ማኖራት አለ። እኔ ነኝ እንደፈለግኩ ማረጋት። ለምን? ጌታ ስለሆነ ነው እንደፈለገ የሚያረጋት። ማንሳትም መግደልም ይችላል። ታዲያ ያን ሁሉ ስቃይ እያያዘ ያን ሁሉ ፔን እያያዘ በሰውነቱ ለምን ወዲያው ነፍሱን አልሰጠም? ነፍሱን አሳልፎ ሰጠ እኮ ነው። ለምን እየተሰቃየ ነፍሱን ሆልድ አረጋት? ለምን ነፍሱን ሰጠ ነው የሚላችሁ? የቀረ አንድ ነገር ስላለ ወታደሮቹ ከስር ተሰብስበው የሚያደርጉትን ያያቸዋል። እያመመው ትንፋሽ እየከበደው እንደዚህ እያለ እየሳበ እንኳን ያያቸዋል። ተዘጋጅተዋል አልተዘጋጁ? ለምን? ዮሐንስ ወንጌልን አንብብልኝ፣ አሁን ይገባቸዋል ሚስጥሩ። ለምን? ነፍሱን ራሱ ነው የሚሰጠው። ዮሐንስ 19:29 ስሙት። አሁን በጌታ መስቀል ላይ ሆኖ እየተሰቃየ ጸጥ ያለበት እየታገሰ ያለበትን ሚስጥር ልነግራችሁ ነው። ትፈልጋላችሁ? ትልቅ ሚስጥሪ ልነግራችሁ ነው። ብዙ ነገር ነው የነገርኳችሁ። ስሙ፣ እንደዚህ ይላል። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። ምን የሞላበት? ሆምጣጤ ማለት መራር የሆነ ነገር፣ ደስ የማይል ኃጢአት የሆነ ነገር፣ የተበላሸ ነገር፣ ደስ የማይል ቴስቱ የሚረብሽ ነገር ተቀምጦ ነበር ይላል። እነርሱም ሆምጣጤውን በሰነፈግ ሞልተው፣ ሆምጣጤውን በዕቃ ሞልተውት ነበር። ሰፍነግ የሚላችሁ ዕቃ ነው። ሞልተውት፣ እሺ፣ በሂሶጵም አድርገው ነክረውት ወደ አፉ አቀረቡለት። ወደ ምን አቀረቡለት? ወደ አፉ። ይኸው በመጠጫ አይደለም ያደረጉለት፣ በሂሶጵ አድርገው ወደ አፉ አቀረቡለት። እየታገሰ የነበረው እነዚህ ነገሮች እስኪዘጋጁ ነበር፣ እየጠበቀ ነበር። አንድ የመጨረሻ ምልክት ስላለው ምን አደረጉለት? ወደ አፉ አቀረቡለት። እሺ። ኢየሱስም ሆምጣጤውን ከተቀበለ በኋላ፣ ስሙ፣ ሆምጣጤውን ከተቀበለ በኋላ እስኪያቀርቡ ታግሶ ነበር። ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ምን አለ? ተፈጸመ። እስቲ ተፈጸመ በሉ። ተፈጸመ። ልክ ሆምጣጤው እንዴ መስቀል ላይ ተገርፏል፣ በቃ ቸንግረውታል። የዛን ጊዜ ተፈጸመ ለምን አላለም? ጠብቆ የዛች ሰዓት ላይ ሆምጣጤውን በሂሶጵ አድርገው እስኪሰጡት ታግሶ ከወሰደው በኋላ ተፈጸመ አለ። ከዛ በኋላ ነው ነፍሱን አሳልፎ ሰጠ የሚላችሁ። ሆምጣጤውን ከሰጡት በኋላ ነፍሱን አሳልፎ ሰጠ። ለምን እስከዚህ ድረስ ታገሰ? ዘጸአትን አንብብልኝ። በሂሶጵ ቅጠልም፣ ቆይ፣ እግዚአብሔር ወደ እስራኤላውያን መጣ። ግብፅ ውስጥ ነበሩ። ሙሉ በግብፅ ምድር ላይ ሞት ላሳልፍ ነው አላቸው። ሞት ከተማው ሊገባ ነው አለ። ስለዚህ እናንተ ቤት ሞት እንዳይገባ እስራኤላዊ ስለሆንክ አይደለም የሚያልፍህ። ሞት እንዳይገባ ከፈለክ አንድ ነገር አድርግ አለ። ምን? በጉን ረዱት አለ። ካረዳችሁት በኋላ ኢንስትራክሽኑ ይሄ ነው። ስሙ፣ የበጉ ደም አለ። እሺ፣ ከሂሶጵ ቅጠል ጭብጥ ውሰዱ። በምን ቅጠል? ሂሶጵ ቅጠል ውሰዱ። በዕቃ ውስጥም ባለው ደም ንከሩት። በዕቃ ውስጥ ባለው ደም ንከሩት። በዕቃውም ውስጥ ካለው ደም ሁለቱን መቃኖች ጉበኑን እርጩ። ሁለቱም መቃኖች ጉበኑን እርጩ። ከእናንተም አንድ ሰው ከቤቱ ደጅ እስኪነጋ ድረስ አይውጣ። ሰምታችኋል? የተደረገው ነገር ሪቨርስ ነው ያደረገው። በሙሴ ጊዜ የመስዋዕቱ በግ ምልክት፣ የኢየሱስ ምልክት የነበረው በጉ ነው። ደሙ ፈሷል። ደሙ ከፈሰሰ በኋላ በዕቃ ውስጥ ተቀምጧል። ስለዚህ ሂሶጵ ውሰዱና ደሙን ወስዳችሁ ሞት ወደ እናንተ እንዳይገባ ቀቡት አለ። መስቀል ላይ ሲሆን ደግሞ የቀረ ስላለ አሁን ከኔ ወደ እናንተ አይደለም
የእናንተን ኃጢአት ሁሉ በሂሶጵ አድርጉትና ወደ እኔ አምጡት፣ የዛን ጊዜ ያልቃል ነው ያለው። እስቲ አሜን በሉ። መስቀል ላይ የመጨረሻውን እየጠበቀ ያለው በሙሴ ምልክት ሲሰጥ የነበረው በሂሶፑ በእኔ ነው ከሞት ስታመልጡ የነበረው። አሁን ሞት እየመጣችሁ እያረዳችሁ አይደለም። የመጨረሻ ሰዓት ስለደረሰ ኃጢአታችሁን ሁሉ ሂሶፑ ላይ አድርጉትና ስጡኝ አለ። ልክ ከወሰደ በኋላ ተፈጸመ አለ። እስቲ አሜን በሉ። በደላችሁ ሁሉ በዛ ሂሶፕ ውስጥ ተጠቅልሎ መስቀል ላይ ወስዶታል። ተፈጽሟል ብሎ ጨርሶታል። እስቲ ተፈጸመ በሉ። ተፈጸመ በሉ። እስቲ ምንም አይነት በደል የለባችሁም፣ ነፃ ናችሁ። እስቲ አሜን በሉ። ነፃ ነኝ በሉ። እስቲ ሕይወቴ ነፃ ነው በሉ። እስቲ በሂሶጵ ሰጥቶን ነበር ደም ምልክት። በሂሶፑ መከራችንን ሁሉ ወሰደልን። ሰላም ነህ። እስቲ አሜን በሉ። ሁሉ ሰላም ነው በሉ። ኃጢአቴ ተወግዷል በሉ። መከራዬ ተወግዷል በሉ። በደሌ ተወግዷል በሉ። ነፃ ነኝ በሉት። ያንን ወስዶ ለእናንተ ኃይል ሰጠ። ሮሜ 8:11 ላይ እንደዚህ ይላል፣ ኢየሱስን ከሙታን ያስነሳ መንፈስ በእናንተ ቢኖር ለሚሞተው ሰውነታችሁ ሕይወትን ይሰጠዋል አለ። ሕይወትን የሚሰጠው መስቀሉ እንደሆነ ገብቷችኋል አይደል? እናንተ ውስጥ ቢኖር ማለት አለ እያላችሁ ኃጢአታችሁ ተወግዷል። በደላችሁ ተወግዶላችኋል። ተወስዶላችኋል። ጌታ ሲቃይ የተናነቀው ነፍሱን ልተው አልተው እያለ እየጠበቀ የነበረው የቀረው መገረፍ ብቻ አይደለም። ጠቅልዬ አንድ የቀረኛል ለመወስደው ጠቅላላ በሂሶጵ ተደርጎ ከየት መጣ? የዛን ቀን ሊሰጡት ካልሆነ ሂሶፑ ስፔሲፊክ ኢንስትራክሽን ነው። በሂሶጵ ነው ረጭተ ምትድ ነው ብሏል። በሂሶፑ ነው ወስደ። መጽሐፍ ቅዱስ እኮ እጠበኝ በሂሶጵ ይላል። እነጻለሁ ይላል። እነጻለሁ እጠበኝ በሱ ይላል። አንጽቷቸዋል ጌታ። እስቲ አሜን በሉ። በደላችሁ ሁሉ ተሽሮላችኋል። ኃጢአታችሁ ተወግዶላችኋል። ፋሲካችሁ ክርስቶስ በእናንተ ፈንታ ታርዶላችኋል።